መሰለሽ አልኩሽ ዳጣ እናንተ ቤት የተወለደችው ማለቴ የት ነው የተወለደችው ታውቂያለሽ? ይቅርታ አሁንም አልገባኝም። እሺ አሁን ስተኛ ክፍል ነሽ? 5ኛ ክፍል። አይሽ እኔ በለጥኩሽ። እኔ እኮ እንደዚህ 7ኛ ክፍል እኮ በቆጠረ መስልሽ ይሁንሽ ቀፉ። አንቺ ጋር ካሳ በምንድን ነው የምትሻዩ? ዋው ቁጭ በይ። ማንም የለም እገልሻለሁ። ቁጭ በይ ሻርፈሽ ተቀመጭ። ይኸውልሽ ምሳሌ አንቺ 5ኛ ክፍል ከሆንሽ አሁን 4ኛ ክፍል እያለሽ ዳጣ እናንተ ቤት ነበረች? አዎ በጣም ጥሩ። እሷ ግን ድሬዳዋ ልጅ ነኝ አለች። በጣም ጥሩ። አባቷ ማን ነው? ይኸውልሽ የአባቷን ስምና የት እንደተወለደች ከነገርሽ ኬክ ጋብዝሻለሁ። አዎ ንገሪያት። ከዛው ኬክ ትጋብዘናለች። እሺ ንገሪ። ተምርናታ ከልብ ትወደኛለህ? ማለቴ ከልብ ታፈቅረኛለህ? አዎ ከልቤ ነው የማፈቅርሽ። ባረጅ መልኬ ቢጠፋ ጸጉሬ ነጭ ጸጉር ቢያወጣ ብነጫነጭም ልጅ ባልወልድልህ እንዳሁኑ ትወደኛለህ? ጥላኝ አትሄድም? እንዲሁ እኮ ነው የወደድኩሽ። ምንም ነገር ከአንቺ አልጠብቅም። ፍቅር ደግሞ በሁኔታዎች አይወሰንም። አንቺ ምንም ብትሆኝ መቼም አልተውሽም። ቃል እገባልሻለሁ። ምንም ቢፈጠር ምንም መቼም አልከዳሽም። ወይዘሮ አብጌል ዛሬ ደግሞ በሚገርም ትዕይንት መታልናለች። ዛሬ በዚህ ዳጣ ድራማ ላይ እንኳን ደስ አላችሁ። ምሳሌ ወደ ዳጣ ድራማ ጎራ ብላለች ማለት ነው። ቤተሰቦቻችን እንግዲህ ዛሬ አዲስ ሰው ተቀላቅሎልናል። በጣም ደስ ብሎናል። ለዛው ምሳሌ የኔ ቅመመ ምሳሌ ነው ሀስባችሁታል አንድ ላይ ኦ ማይ ጋድ እንዴት እንደሚያምሩ ቤተሰቦቻችን። እንግዲህ የሷ መንጣት አንድም ደስ ይላል፣ አንድም ደግሞ ነገር ይዟል። እሱ ምንድነው እንግዲህ አብጌል ምሳሌን እያፋጠጠቻት ትገኛለች። እንግዲህ አብጌል ለነገር እናቴ ነገር እንደ እንጀራ ነው አሯሩጣ አረ ለእንጀራ እንኳን ጊዜ ይሰጠዋል። እች እኮ ማለት ነው ጋይስ እንጀራ እንደዚህ ጥቅልል አድርጋ ወደ አፏ ልትል ያለችውን ጥላው ትሄዳለች። አይገርማችሁም? እንግዲህ ቤተሰቦቻችን ታፍታፍ እያለች ነው የምትገኘው። እሱም እንግዲህ ምሳሌን ከመምጣቷ ገና በለለ ጥያቄ አፋጣ ይዛታለች። እንዴት ነበረ ዳጣ? የት ነው ያለችው? የት ነው ያደገችው? አባቷ ማን ነው? ታውቂዋለሽ ወይ? እናንተ ቤት ምን ያክል ጊዜ ቆየች? በቃ የተለያየ ጥያቄ ምሳሌ እንግዲህ እኔ አልገባኝም እያለች ጥያቄውንም አሁንም በጥያቄ ስመልስላት አሁንም አልገባኝም ስትል ስመልስላት በመጨረሻ እንግዲህ ዳጣ ከእናንተ ቤት ስንት ጊዜ ሆናት? በመጨረሻም ደግሞ ዳጣ ለመሆኑ አምና አንቺ ስንተኛ ክፍል ዘድሮ 5 እና አምና 4ኛ ክፍል ነበርሽ ዳጣ እናንተ ቤት ነበረች ስትላት እንግዲህ አዎ እኛ ቤት ነበረች አለች ማለት ነው። ኦኬ ይሄ ራሱ አንድ ትልቅ መረጃ ነው አለች ማለት ነው። ይሄ ራሱ አንድ ትልቅ መረጃ ነው። ምክንያቱም ዳጣ ታዲያ እስከዛሬ እዛ ቤት ከነበረች ያደኩት እዛ ከዛ ያመጣችው ምንድነው ነገሩ ምናምን ብላ እንግዲህ ያው ተነተነች ነው የምትገኘው። ቤተሰቦቻችን ያው አብጌል እንደምታውቋት እንግዲህ ነገርዮሹን አንዱ ሲያቅታት ወዲያ አንዱ የሚገርመው ነገር ዳጣን እንግዲህ በባለፈው እንዳያችሁት አርጁ ጋር ተባብላ ያው ዳጣን ለማስደብደብ እንግዲህ እንዲወጋት በማድረግ እሷን አይኗን አጥፋልኝ ብላ ለካይ ነው ብሎ እንግዲህ ዳር ሲከታተል ነበረ። ግን ዳጣ ነቄ ስለሆነች መንገድ ላይ ነቅታበት ነበርና እንግዲህ እሷ ራሷ ሮጣ የሆነ ቦታ ከደላ ራሱን ይዘው ነበረ። እንግዲህ ስታፋጥጠው አርጁ ደግሞ እንደዚህ አይነት መደበቅ ስለማይሆንለት ያለውን ነገር እውነታውን አፍረጥርጦ ነግራታል። እሷም እንግዲህ ካሁን በኋላ አብጌል ጭራሽ አትሆንህም፣ ተው ብያለሁ፣ ወደ ራስ ተመለስ። እንደዚህ ሴት ልጅ ከወደደች ከጠላች ደግሞ ጠላች፣ ላንተ ምንም ቦታ የላትም። አንተ ይሄን ያክል እኔን እህቷን አይዲ አይኗን አጥፋ ግዴላ ስትልህ መተህ እኔን እንትን ልትል እያልክ የምትጃጃለው ነገ ጧት ላንተ ምን እንደምታስብልህ ምን አውቀህ ነው? አረ ምንድነው ምናምን ብላ እንግዲህ ከሰማ ከገባው የሚበቃውን ያክል ነገር ነግራው ዳጣ እንግዲህ ቀጥታ ወደ ነምሳሌ ቤት ነበር ሄደችው። ነምሳሌ ቤት ከሄደች በኋላ እንግዲህ
ምሳሌን ይዛት ውሃ ምክንያቱም ይዘሻት እንዴት መጪ ይዘሻት ካልመጣሽ እዚህ ቤት አትገቢም ብላ ስለነበረ ውሃን ይዛት መታለች ማለት ነው። ውሃም እንግዲህ ይቅርታ ውሃ ዘን ያምጥታታለች ማለት ነው። ምሳሌ እንግዲህ በፊት ጀምራ ያው ምሳሌ ለራሱ ለምን ማትወስጂኝ እያለቻት እንግዲህ ስትላት ነበረ። ዛሬ እንግዲህ መታ ተደባልቀዋል ማለት ነው። ውሃም በጣም ደስ ብሏታል። ጓደኛዬ ነች እንግዲህ በኋላ የመጣሽ እኛ ጋር መጫወት ትችያለሽ ምናምን ብላት እንግዲህ ባንድ እየተጫወቱ ዘና እያሉ ነው። በጣም ደስ ታያለሽ፣ ታምሪያለሽ እያለቻት ነበረ ምሳሌ። ውሃም እንግዲህ አዎ በጣም ነው የምታምሪው። ምሳሌ እንግዲህ ታውቃላችሁ ጥያቄ መጠየቅ በጣም ኃይለኛ ነች እና ቅድስቴንም ሆነ ብቻ ጥያቄ በጣም ጠይቃለች እና እንግዲህ እሱንም አሁኑን እንግዲህ ስጠይቃት ነበረ ውሃን ማለት ነው። ስምሽ ግን ውሃ የተባለው ለምንድን ነው ስትላት ያው ውሃ ስለሆነ ነው ስም ያለች ውሃ ማለት ነው። እውነትሽን ነው ውሃዬ እኔ ቆንጆ። እና ውድ ቤተሰቦቻችን እንግዲህ ደስ ይላል፣ ያምራል። ምሳሌና ውሃ ምጥን እንደዛ አይሉም ጋይስ፣ የምር በጣም ነው የሚያምሩት ቤተሰቦቻችን። እንግዲህ ሌላው ቅድስት ምሳሌና ይቅርታ ሰላምና ናታን እንግዲህ ሆዳቸውን እያወሩ ነበረና አንዳንድ ነገሮች እያወሩ ነበረ። ሰላም እንግዲህ በጣም ደስተኛ እንዲሆነች ከዳጣ ጋር ባላችሁ ግንኙነት ደስ እንዳላትና አምሮብሃል፣ ተመችቶሃል እያለችው ነበረ። እሱም እንግዲህ ያው ፍቅር በጣም ደስ ይላል፣ ፍቅር በጣም ነው ደስ የሚለው፣ በጣም ደስ ይላል። እንግዲህ መጨረሻው ይመር እንጂ እስካሁን ባለው በጣም ደስ ይላል ሰላምዬ እያላት ነበረ። ሰላማው ደስ ይላል ይመስለኛል ምንም ባላቆም እያለችው ነበርና ናታ እንዴት ነው ምንም ማታውቂው? ለምን ነው ማታውቂው? እንዴት ሳታፈቅር ነው እንዴ ልጅሽን አባት ያረገሽለት እያላት ነበርና አይ እሱን እንኳን ተው የሆነ ሰዓት ላይ በመጽሐፍ ተጽፎ ወይ ደግሞ በሆነ በታሪክ እንትን ተቀምጦ ታያገኙ ይሆናል እያለችው ነበርና እንዴ ምን ማለት ነው ሰላምዬ ረታይ እንጂ እያላት ነበርና አንዳንድ ነገሮች እያወሩ ነበረ። እንግዲህ ወደፊትም ጠንቀቅ ብሎ እንዲይዛት እንዲሁም ደግሞ ስለ እናትና ስለ አባቷ ስለተወለደች አካባቢ እንዲሁም ስለ ዳጣ ምንነት አጣራና ጠይቅልኝ ብያለሁ ነበር ናታንዬ፣ እንዴት አሳይመንትን አትሰራም እያለችው ነበረ። እሺ እስካሁን እንኳን አትነግረኝም፣ አሁን እስኪ ምናልባት ትነግረኛለህ ብዬ ተስፋ አድርጋለሁ ሰላምዬ፣ እንዴት ደግሞ መጥቼ እነግርሻለሁ ነው ያላት ማለት ነው። በዛም እንግዲህ ሰላም እሺ አሁን እንደዛ አድርግ መርሳት የለብህም ያለችው ነው። አቢጌልም ከኋላ እየተከተለ ነገር ማፈንፈኗን አላቆመችም። ግን ቢሆንም ያው እስካሁን ምንም እንትን ያለ ነገር የለም። ሌላው እንግዲህ ዳጣና ናታን የሚገርም የፍቅር ጊዜዎች እያሳለፉ ነው። ዳጣ እንግዲህ ፍቅር ይዟታል አሁን ላይ። ናታንንም እንግዲህ እንዴት ነው ግን አንተ አሁን የወደድከኝ ምን ያክል ታፈቅረኛለህ? ዛሬ ላይ እንደ ስራዬ ነው የምታፈቅረኝ? ነገ ጧት ባረጅ ብጃጅ መልኬ ቢጠቁር ሰውነቴ ቢቀየር እንዲሁም ደግሞ በትዳር ቆይተን ደግሞ ልጅ ባልወልድልህ ሌሎች ነገሮችን ቢከተሉ ምን ትላለህ? የዛን ሰዓት አትሸሸኝም ወይስ ዛሬ ብቻ ነው የቀረብከኝ? እያለች እስከ መጨረሻ ድረስ ግን አልለይሽም ለዚህ አይ አም ፕሮሚስ ዩ ብሏታል። ማነው ቃል ገባልሻለሁ ብሎ ነግሯታል። ዳጣም እንግዲህ በጣም ነው ደስ ያላት። እኔ እኮ ከአንቺ ጋር ስሆን በቃ ሁሉ ነገርሽ ነው ደስ የሚለኝ፣ በጣም ደስተኛ ነኝ። በጣም በቃ በህይወቴ በጣም ከደሰትኩባቸው ጊዜዎች አሁን ላይ ያለሁበት ታይሜ በጣም የተለየ ነው እያለ እንግዲህ ፍቅሩን ሲገልጽላት ነበረ። ዳጣም እንግዲህ አዎ በጣም ነው፣ እኔ ራሱ እኮ ትናፍቀኛለህ፣ ኢቭን ጠረንህ ነው የሚናፍቀኛል። ልጁ ማን ሙድ ስትይዝበት ደግሞ ምን እንዳለች ታውቃላችሁ? ኢቭን ጠረንህ ነው እኮ የሚናፍቀኝ። እንዳውም አንዳንዴማ በቃ እንደዛ እንደ በጎቹ ምናምን አላለችውም። ፈጣሪ ሆይ እንግዲህ ናታን እንዴ አንቺ በቃ እኔ ሙድ መያዣሽ ነኝ እንዴ ምናምን እያላት ነበረ ቤተሰቦቻችን። ሌላው ውሃ እንግዲህ ጓደኛዋ ምጥን ወደ ገጠር ሄዳ ነበረ። አሁን ግን መታለች። ሰመዳም እንግዲህ ማር ይዛላት መታለች። ውሃም እንግዲህ በጣም ደስ ብላታል። ለውሃም ለሰላም ማን ይቅርታ ለምሳሌም እንግዲህ ማር እኮ ጓደኛ አምጥታልኛል ልስጥሽ እያለቻት ነበረ። ውሃም እንግዲህ አይ አሁን አልፈልግም እያለች ነበር ማለት ነው። እና ቤተሰቦቻችን ብቻ ደስ የሚል ነገር ነው እያየን ያለ ነው። ሌላው እንግዲህ ሰላም የልጄን የሚለው ጥያቄ እየበረታ ጋሽ ደረጀ በጣም ከጭንቀቱ የተነሳ እንግዲህ ዛሬ ወይዘሮ ማርታ ጋር አንዳንድ ነገሮችን ለማውራት እየሞከረ ነበረ። እሱም እንግዲህ ምንድነው እንዲው ቆይ አሁን ምን ያክል ትወጂኛለሽ? እኔን ምንስ የሆነ ጥፋት ባጠፋ ምን ያክል ነው እንትን የምትይኝ ይችላል። የልጆችን ያክል እወድሃለሁ ነበር አለችውና የልጆችን ያክል ተወደድሽኝ እኔ ምናልባት ዛሬ ላይ ልጆችሽን ለምሳሌ ይቅርታ አቢጌል የሆነ ነገር ብታጠፋ ይቅርታ ብላሽ ብትጠይቅሽ መልሰሽ ትቀበያታለሽ። እኔንም አሁን ዲዛ ባጠፋ ይቅርታ ትይኛለሽ፣ ተፈችኛለሽ እኮ ማርቲ እያላት ነበርና በጣም ያስጨነቀኝ በህይወት የሰራሁት ነገር አለ ምናምን እያለ እንግዲህ ዳር እያላት ነው። ሰላምም እንግዲህ እንዴታው እንጂ ደሬ ልጆችም ሁሉን ነገር የሰጣኝ እኮ አንተ ነህ፣ የህይወቴ በቃ ግርማ ሞገሴ ሁሉ ነገር አንተ ነህ። ስለዚህ እንዴት ይሄን ነገር ላደርግ እችላለሁኝ? ተው እንጂ ደሬ እንዴት እንደዚህ ታስባለህ? እያለችው ነው። ዳር እያለ ነው። ደረጀም እንግዲህ በቅርቡ እርግጠኛ እንደሚነግራትና ሁሉም
ሁሉም ነገር እንደሚስተካከል ወይዘሮ ማርታም እንግዲህ እንደምትረዳው ተስፋ እናደርጋለን። ሌላው በቀጣይ በአዲስ ቪዲዮ እስከምንገናኝ ውድ ቤተሰቦቻችን ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ባይ ባይ። መልካም ጊዜ። ወዳችኋለሁ። ላይክ የረሳችሁ ላይክ አድርጉ። ሰብስክራይብ በማድረግ ደግሞ የደወል ምልክቱን በማጥቆር ቀጣይ አዳዲስ ነገሮችን ስንለቅ እናንተ ጋር እንዲደርስ ይረዳል። መልካም ጊዜ። ወዳችኋለሁ። ባይ ባይ።